ወንድማችን መሐመድ አልዓሩሲ ምንድነው የሆነው? ኢትዮ ጠቢብ ሆስፒታል ከ2 ወር በላይ እዛ ቆየ አሉ። እህቱ ምንድነው የሆነችው? እየተሰማ ያለው ነገር በጣም የሚያስደነግጥ ነው። ወንድማችን መሐመድ አልዓሩሲ ጉዳይ የተጨነቃችሁ እህቶች ወንድሞች ወንድማችን መልእክት አለው እናዳምጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። መግቢያው ላይ እንደሰማችሁት አሲያ መሐመድ አልዓሩሲ ምን ሆነ ምን ገጠመው ብላለች ማለት ነው። የሚሰማው ወሬ ጥሩ አይደለም ብላለችና አባካችሁ በዙሪያው ያላችሁ ዝም አትበሉ። ማንኛውም ነገር ከሆነ በኋላ ሳይሆን በፊት ነው እና ዝም አትበሉ ብላለች። የሚሰማው ወሬ በጣም ደስ አይልም። hatta ሆስፒታል ከገባ ከ2 ወር አልፎታል ብለዋል። አላህ Subhanahu Wa Ta'ala ፈረጀን ቅርብ ያደርግለት። መሐመድ አልዓሩሲን ሁላችሁም ዱአ አድርጉለት። ጀግና ነው፣ አገር ወዳድ ነው። በተለይ የአባይ ዙሪያ ከአረቦች ጋራ ከግብጾች ጋራ ሲሟገት የነበረው የቅርብ ጊዜ ትዝታ ነው። ማንም ሰው አይረሳውም። አይምሮ ያለው ሰው መሐመድ አልዓሩሲን የሚጠላው የለም። ግን አንዳንድ ክፉ ሰዎች አሉ በሞተ ምናምን የሚሉ እነዛን ተዋቸው። የወረዱ ደካሞች ስለሆኑ ነው። መሐመድ አልዓሩሲ ማለት የምርም ጀግና አገር ወዳድ ለሀገር አለይታ ነውና አላህ ያሽረው። ከዚህ በተረፈ ደግሞ ሙስሊም ወንድማችን ነውና መሐመድ አልዓሩሲ ጉዳይ የተሰማው በጣም ያሳዝናል። ሆኖም ከዛ በኋላ ደግሞ ከተሰማ በኋላ ለአሲያ ሪከርድ አድርጎላታል። ለአሲያ ሪከርድ አድርጎላት ለወዳጅ ዘመዶቹ ለአድናቂዎቹ እንደም ለመላው ኢትዮጵያ ሕዝብ አሰሚልኝ ብሎ ለአሲያ ሪከርድ አድርጎላታል። ያንንም አሰማችኋለሁኝ። ላይክ ያደረጋችሁ በጦም አፋችሁ ደግሞ ዱአ አድርጉለት። አላህ Subhanahu Wa Ta'ala ማንኛውም ነገር እንዲያቀልለት። አይሻ አንድ ሐዲስ ላስታውሳችሁና አሲያን ቪዲዮ ጋብዛችኋለሁ። አይሻ አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ተቀምጠን ኩራዝ ቢጠፋብን ሙስሊም ማለት በላይ ይባላል ወይ ማለት ኢና ኢላሂ ወኢና ኢለይሂ ራጂዑን ልንል እንችላለን ስትል አዎ ሙስሊምን የሚያስጨንቀው የሚያስደነግጠው ነገር ማንኛውም ነገር በላ ነው የሚባለው። ስለዚህ አላህ Subhanahu Wa Ta'ala ትንሽ ሚሆን ትልቅም አይፈተነን። ዱአ አድርጉለት። በተለይ በረመዳኑ ቀን በጣም ከባድ ነው። ሰው ለሀገሩ እንደዛ ደክሞ ሲረሳ በጣም ያሳዝናል። የራሱን ህይወት ትቶ ሌት ተቀን ላይቭ ላይ የገባ ግብጾች ጋራ ሲሟገት እየሰደቡትም ጥቁር ባሪያ ያሉትም ሁሉን ችሎ ሲሟገት የነበረ ጀግና ነው እና ዱአ አድርጉለት። ሰሞኑን ያለውን አጀንዳ ደግሞ ታውቃላችሁ ሁላችሁም። ፊዳክ አቢ ኡሚ ያ ረሱላህ በሉ። ያ ሰውዬ ተይዞ የጁን እስከሚያገኝ ድረስ እኛ ሙስሊሞች ዛሬም ነገም ወደ ኋላ ልንል አይገባም እላችኋለሁኝ። አላስረዝምባችሁም ከበላይ ውድ ቤተሰቦቼ ይሄን ቪዲዮ ሼር ያደረጋችሁ እንዲሁም እኔም አንድ ደስታ አለኝ 50,000 ኬ ገብቻለሁኝ። 50,000 ኬ ማነሽ 50,000 ኬ ስትገባ ኬክ ቆርስላለሁ ያልሽው የነበረው ማነሽ ዛሬ 50,000 ገብቻለሁ። እንደውም ወደ 50,000 አለፍ ያለው ይሄ የደረስኩት በእናንተ ደግነት በእናንተ ጥሩነት በእናንተ በውድ እህቶቼ ወንድሞቼ ነው። ሁላችሁንም ጀዛኩሙላህ ኸይር ከልብ አመሰግናለሁ ማለት ነው። ስለዚህ ኬክ ቆርስላለሁ ያልሽው የነበረው ደግሞ ገብቻለሁኝ ሰርፕራይዝ ሆኛለሁ ማለት ነው። ስለዚህ አመሰግናለሁ ሁላችሁንም። አሁን ወደ መሐመድ አልዓሩሲ ጉዳይ እንለፍ። መልካም ቆይታ። ወንድማችን መሐመድ አልዓሩሲ ምንድነው የሆነው? ኢትዮ ጠቢብ ሆስፒታል ከ2 ወር በላይ እዛ ቆየ አሉ። እህቱ ምንድነው የሆነችው? እየተሰማ ያለው ነገር በጣም የሚያስደነግጥ ነው። የምታውቁ ሰዎች ካላችሁ የሰማችሁ ሰዎች ካላችሁ ስለ ወንድማችን መሐመድ አልዓሩሲ እስቲ አሳውቁን። ረመዳን እንደገባ አንድ ቪዲዮ ለቀቀ። ከዛ በኋላ ስልኩም አይሰራም። እባካችሁን እህቶቼ ወንድሞቼ አገር ውስጥም ከሀገር ውጭም ያሉ ሰዎች እየጠየቁ ነው። ወንድማችን መሐመድ አልዓሩሲ ምንድነው የሆነው? ምንድነው የተፈጠረው ነገር? ምን አይነት ሲቹዌሽን ላይ ነው ያለው? የምታውቁ ሰዎች አሳውቁን። አላሁ Subhanahu Wa Ta'ala ይጠብቀው ባለም። ያሲያ መልእክት ሰምታችኋል። ይህ መጀመሪያ ላይ ጥያቄ ያቀረበችው ነበር። ከዛ በኋላ መሐመድ አልዓሩሲ ቪዲዮ ደርሶት ለሷ ሪከርድ አድርጎላታል።
የሷን ሪከርድ ደግሞ አሁን አሰማችኋለሁ። በርግጥ አረበኛ ነው። ያው ብዙዎች አረብ ሀገር ያላችሁ ወንድሞቼ ስለሆናችሁ ልሰሙት ይችላላችሁ። ካልሰማችሁትም ደግሞ መጨረሻ ላይ ጭምቅ አርጌ ጥርምጥና አርጌ ወደ አማርኛ የቻልኩትን ያክል ተረጉምላችኋለሁኝ። እኔም ከናንተ ሻላለሁ ማለት አይደለም። አረበኛ ምናልባት እናንተም ልበልጡ ትችላላችሁ። ሆኖም ዛሬም አብራችሁን ቆዩ። አሁን ደግሞ የሱ ምን ሆኖ ነው የሚለውን በአረበኛ በሱ አንደበት ስሙት። መልካም ቆይታ። በወንድማችን መሐመድ አልዓሩሲ ጉዳይ የተጨነቃችሁ እህቶች ወንድሞች ወንድማችን መልእክት አለው እናዳምጥ። السلام عليكم ورحمة الله وبركاته. كل عام وانتم بخير. الله يعطيك العافية ويطول بعمرك. شكرا لك ولكل الإخوة والأخوات من الإثيوبيين والإثيوبيات اللي سألوا عني وأبدوا هذا الاهتمام وما بخلوا بدعواتهم وأمنياتهم لي بالسلامة. الله يجزيكم خير ويعطيكم ألف عافية وما يريكم مكروه إن شاء الله ولا يريكم مكروه إن شاء الله. أبشركم أنا بخير. هناك بعض الظروف اللي نمر بها لا تنسون مصالح دعواتكم. بإذن الله كل الأمور ستسير على ما يرام. الله يعطيكم العافية وشكرا مجددا لكل من سأل عني. تحياتي وكل عام وانتم بخير. እንግዲህ ወንድማችንን እንደሰማችሁት ሁሉም በሱ ጉዳይ ላይ የተጨነቀውን በሙሉ ዱአ አድርጓል። አላህ ይጠብቃችሁ ብሏል እና ስለራሱም ደግሞ ደህና ነኝ ብሏል። ግን ያው የሰው ልጅ የሚያልፍበት ዙሩፎች አሉ። በዛ ደግሞ ዱአችሁ አትርሱኝ በዱአችሁ ብሏል። እህቶች ወንድሞች አንድን ሊታወቅ የሚገባው ነገር በተደጋጋሚ እኔ ጠይቄው ነበር ምንድነው የተፈጠረው ብዬ ሊነግረኝ አልፈለገም። ግን ዙሪያው ላይ ያላችሁ ወንድሞች ቅርብ ላይ ያላችሁ ጀስት እዩ ያለበትን ሁኔታ ቼክ አድርጉ፣ ከጎኑ ሁኑ። ኢትዮጵያውያን በሙሉ ከመሐመድ አልዓሩሲ ጎን ነው ሁላችንም። አላህ Subhanahu Wa Ta'ala ባለበት ይጠብቀው። ያለበትን ሲቹዌሽን ቼክ አድርጉ። ውድ ቤተሰቦቼ መሐመድ አልዓሩሲ መልእክት ሰምታችሁታል። በአጭሩ ያው የተወሰነ ነገር ገጥሞናል። ዱአ አድርጉልን። ከመልካም ዱአችሁ አትርሱኝ ነው ያለው። በርግጥ ያው ሁላችሁም ስለሰማችሁት መደጋገሙ አያስፈልግም፣ ታውቁታላችሁ። አላህ Subhanahu Wa Ta'ala እንዲያገራልን፣ አላህ Subhanahu Wa Ta'ala እንዲያቀልልን፣ ነገራቶቹን እንዲያመቻችልን ዱአችሁን አትርሱም፣ ከመልካም ዱአችሁ አስታውሱ ብሏችኋል። እናንተም በረመዳን ጦማፋችሁ ዱአ አድርጉለት። በነገራችን ላይ ዱአ ለወንድማችሁ በሩቅ بظاهر الغيب ስታደርጉ አላህ Subhanahu Wa Ta'ala ለእናንተም ወለከ የሚል መላእክት ይወክላችኋልና እንደዛ ነው ላችኋለሁ። ባጭሩ መሐመድ አልዓሩሲ ነው። ያው አገራችን ላይ ኡስታዝም ሆነ ምንም ሆነ መጀመሪያ ላይ ዝም ይባልና የሆነ ችግር ተገጠመ በኋላ የሆነ ከዛ ችግር የመዳን ወይም የመትረፍ እድሉ በጣም ጠባብ ከሆነ በኋላ ነው ብዙ ሰዎች የሚረባረቡት ወይኔ የሚባለውና ማንኛውም ነገር ሳይሆን በፊት ነው ከሆነ በኋላ ሆነ ነውና የማይመለስ ነገር ከደረሰ በኋላ ያው ነው። ስለዚህ ያው ዱአ አድርጉለት። ሌላ ነገር እሱ ምንም አልጠየቀም፣ ከዱአ ነው የጠየቃችሁ እላችኋለሁ። በተረፈ ረመዳኑን አላህ ይቀበለን። ጦመው ደጋግ ባሮቹ አላህ ያድርገን። እኔም 50 ሺህ ገብቻለሁ ሰብስክራይብ አልহামዱሊላህ። በ4 ነው 5 አመቴ 50 ሺህ ገብቻለሁ። እንኳን ደስ ያላችሁ። የኔ ደስታ ያስደስታችሁ እህቶቼ ወንድሞቼ ሁላችሁም እንኳን ደስ ያላችሁ እላችኋለሁኝ። በተረፈ አላህ Subhanahu Wa Ta'ala እኛንም ሰርተን ወደ ሀገራችን እንመለስ አላህ አድርገን። ጤናችንን ኢማናችንን አፊያችንን ሁሉ ነገር አላህ ጠብቆልን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።